ሰላም ውዶችዬ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ናችሁ? እኔ ጋር ሁሉ ሰላም ነው። እንዴት ነው ቆይታ አዳር ውሎ እናንተ ጋር? እኔ ጋር በጣም ሰላም ነው። እዚህ ጎረቤት ማለት ነው መጋረጃው ክፍት ነውና ያዩኛል እንዴ ብዬ እኮ ነው እንዴ ወሬ እኮ ያስተላልፋሉ እኮ። ምሳ እንብላ። ምሳ እየበላው ነው ገና ምሳ ልበላ። አሁን ስንት ሰዓት ነው? አይ የኔ ሰዓት እኮ አይከበርም። በቃ አሁን 1 ሰዓት ከሌሊቱ እየሆነ ነው። ከሌሊቱ ሳይሆን ከመሸ 1 ሰዓት 12 ሰዓት አልፎ 1 ሰዓት እየሆነ ነው። ጉድ አደረጉኝ። ተማምነን ቁጭ ብዬ ደግሞ አምኛቸው ቁጭ ብዬ ዛሬ ደግሞ ጉድ ሰሩኝ። እነግራቸዋለሁ። ግን ምሳ እየበላን በላችሁ ምሳ? እኔ ገና ልበላ ነው። ስማ አቦል መንፈስ ቅዱስ አዶም ላኬ ስማሚ የሆነ ይሄ ምግብ የሳውዲ አሰራር ነው የሰራሁትኝ። ደግሞ ማርያም ሳውዲ ምግብ ሲሰሩ ሳይሆን ይሄ ፓስታ ሲሰሩ፣ ይሄ አሁን ፓስታ ነው። ፓስታ ሲሰራ የሳውዲ ሴትዮዋ ምንድነው የምታደርገው? ቁሌቱ ይሰራል። ያኔ ያለቀለት ማለት ነው። ለምሳሌ ሆቴል ገብታችሁ ኢትዮጵያ ውስጥ ሆቴል ገብታችሁ ያለቀለት ምን ነበር ምግብ የሚያዙት ሆቴል ውስጥ አቅ ነበረ የሆነ ያለቀለት ይሉና፣ አዎ ያለቀለት ማለት አሁን ሆቴል ገብቶ እዛ ኢትዮጵያ ውስጥ ያለቀለት ብሎ ሲያዙ ምን እንደሆነ ታውቃላችሁ? ፓስታ ለምሳሌ ፓስታ ያዙና ያለቀለት ፓስታ ካሉ ያለቀለት ሲሉ ምን እንደሚያደርጉ ታውቃላችሁ? ፓስታው እየተቀቀለ አለ፣ ሱጎ የተሰራ አለ። ከዛ ሱጎ ላይ ለምሳሌ ሱጎ ከጎኑ ፓስታ ለብቻው ሱጎ ከጎኑ አይደለም ያቀርቡት ሆቴል ውስጥ ስትሄዱ። አሁን እዛ ጋር ያለቀለት ካሉ ፓስታውንም ሱጎውንም አንድ ላይ አደባልቆ በእንጀራ በዳቦ ብሎ ያለቀለት ግን ብሎ ካዘዙ እንደዛ ልክ በሹካ እንደዚህ ይሰባብሩታል። እንደሱ አድርገው ነው የሚያቀርቡትና እኔም ያለቀለትን ነው የሰራሁት። ሳውዲ የነበርኩበት ቤት ሲሰሩ እንደዚህ ነው። ሰባብራ ምናምን ያለቀለት ቁሌቱ የተዘጋጀው ቁሌት ላይ ፓስታ ሰባብራ እዛው ላይ ቁሌቱ ላይ ነው የምትጨምረው። መጥና ውሃ አርጋበት ማለት ነው እንጂ ለብቻው ፓስታ ቀቅላ ለብቻው ሱጎ ሰርታ ለብቻው ደግሞ ፓስታውን አጥልላ አደባልቃ ምናምን አይደለም የምታቀርበውና ያ በጣም ይጣፍጣል። ማርያምን ሲጣፍጥ እንብላ። ዋው ይጣፍጣል። ምን እንዳደረጉኝ ታውቃላችሁ? ዛሬ ደግሞ አርብ ለምሳሌ ምሳ ውጭ ነው የሚበላው። ኦር ደግሞ ኦቤት ታዞ ይመጣል። ከዛ እንደዛ መስሎኝ ስጠብቅ ሴትዮዋ ስራ ውላ መጣችና ውጭ ቆማ በሩ ጋር ቆማ ልጆቿን ልበሱ ብላ ደዋውላ ጥርቅርቅ አድርጋ ሁሉንም ይዛ ሄደች። እኔስ አትቢ ምንም ትእዛዝ የት ነሽ ጥያቄም የለ። ሌላ ጊዜ እንደው ሲሄዱ ራሱ ስሜን ይጠሩና ሄደናል ይሉኛል። እሺ ይላለሁ። እኔ ምን ላድርግ? ዛሬ ጭራሽ በቃ አንደኛ ሰዓት ሄዷል፣ ተጣድፏል። እኔንም ረሱኝ። ሄደናልም የለም። ጥርግርግ ብሎ ከቤት ወጡ። እኔ ብቻ ይቀራል። እግዚአብሔርና ቤት ውስጥ ምግብ የተሰራ የለም አለ የተወሰነ ፍሪጅ ውስጥ ግን 4-5 ቀን አልፈልገውም መብላት። ምን ያደርግልኛል እንዴ? እኔ ሰው አይደለሁም እንዴ? ማርያምን። ከዛ 4-5 ቀን የቆየ ምግብ አለ። እኔ ግን መብላት አልፈልግም። ከዛ ፓስታ ላሳያችሁ። ቆይ ፓስታው አይበቃም ነበረ። ምን ጨመርኩበት? ትናንሽ እነዚህ አንዳንዴ ሾርባ ይሰሩታል፣ አንዳንዴ ደግሞ ለምን አውቃለሁ ብቻ የሆነ ነገር ሰጡራ ሞኮረኒ ያለ እና ሞኮረኒ ያደረኩበት ፓስታው አልበቃ ስለኝ እዩት። አሁን ይሄ ሁሉ አልበላውም ጨርሼ ባይዘው ለነገ ጠዋት እተዋለሁ። ምን ሞኝ ነው ደግሞ ምንድን እንዳደረኩት ታውቃላችሁ? እዛ ውስጥ አለ። ቆይ ላሳያችሁ። ይሄንን
በርበሬ ይሄን በርበሬ ማለት ልጅቷ ነች የምትወደው። አያችሁት? ይሄን በርበሬ ምን እንዳደረኩ ታውቃላችሁ? ወይኔ ስቀብጥ እኮ ነው ግን ቅብጥቴ የእውነት። ይሄን በርበሬ ነፋሁት፣ በማንፊያ ነፋሁትና ደቃቅ ደቃቅ ከስር አለ። ልክ እንደ ኢትዮጵያ በበርበሬ የተሰራ ሱጎ ፓስታ በሱጎ የለ እንደሱ ደግሞ አማረኝ። ባለቀ ሰዓት በጣም በራበኝ ሰዓት እሱ አማረኝ። አይገርምም? እንደሱ ፈለኩና ከዛ እልህ ይዞኝ ነው አሁን ይሄንን መጠጣው። እነሱ ሆቴል ሄዶ አስራቻል ጁስ ነሽ ምንድነሽ ሊዝናኑ። እኔ አልወድም ግን ለምን ይቀርብኛል? ኪኒዛ እና ነፍቼ ጨመርኩበት። ነፋውና ጨመርኩበት። እንዴት እንደሚያቃጥል ያ ረቢ! በጣም ነው የሚያቃጥለው። እሳት ነው። እና እሳት ነው ሲያቃጥል። ምን ትዝ እንዳለኝ ታውቃላችሁ? ይሄ በጣም ሲያቃጥል ጊዜ ነገ እቺ ዳጀስት ተደርጋ ሆዴ ውስጥ ተፈጭታ ምናምን ያስባችኋል ስትወጣ እንዴ እያልኩ ሁሉም ይሆናል የሚወጣው እየጮኩኝ ማለት ነው። ምክንያቱም በጣም ያቃጥላል። አንድ ድንች ከትፌ ራሱ ጨመርኩበት። ማህበራዊ ነው ፓስታ ሳይሆን ማህበራዊ። ምክንያቱም ፓስታ አለ፣ መኮረኒ ያለበት፣ ድንች አለበት፣ ቃሪያ ማረኩበት፣ በርበሬ አለ፣ በለው ቲማቲም አለ። ምን አለፋችሁ ጭምር ነው ግን የሰራሁት ሲጣፍጥ ማርያምን። አጠገቤ የሆናችሁ ውዶች የተመልካቾቼ ባቀምሳችሁ ደስታዬን አልችልም የእውነት እናላችኋለሁ። እስቲ ሰብስክራይብ አድርጉኝ እናንተ። ተው፣ ኧረ ተው፣ አላሳዝናችሁም? ግን ሰብስክራይብ አድርጋችሁ አበረታቱኝ። ዋው አሜዚንግ እናላችኋለሁ። እኔ ለምን ይቀርብኛል? ዘና ፈታ ልበል እንዴ? ምን አገባኝ? ትቶ ይሄዱ እንኳን እኔ ምንም አላሉኝም። ምንም ቢ አትቢም አላሉኝም። አልበሉ እኔ ራሴን እረሳለሁ እንዴ? እና ውዶቼ ቅመሞቼ ልክ እንደዚህ ቤት ውስጥ ባዶ ትቷችሁ ሲሄዱ ያለ የሌለ ማይበቃውም ራሱ አይብቃ ጨማምራችሁ ይሄ አንደኛው ምግብ ካልበቃ ማለት ነው የሆነ ነገር ራሱ ላይ ፕላስ አድርጋችሁ በቃ ሚክስ አድርጋችሁ ሰርታችሁ ብሉ። ማርያምን ሞኝ እንዳትሆኑ። አሁን ስትመጣ ማለት ነው አካልቲ ልክ እንዳሰበችልኝ ሰው ግማታ። ወይኔ ይቅር በለኝ። ወይኔ እኔ ብለው ራሷን የሰደብኩ መሰለኝ። እዚህ ጋር ቆማ አጠገቤ ማለት ነው። ምን ላድርግ? ተናድጃለሁ እውነት ለመናገር። አሁን እኔን ይዘኝ አብራ ልጆቿ ጋር ይዘኝ ብትሄድ እንደው ብታወጣ እንደው በእውነት በዛ ብል ምግባቸው እኮ እናንተ 1 ብር ከምናምን 2 ብር ቢበዛ ነው አንድ ሰው የሚበላው። እግዚአብሔርን ብታወጣ 2 ብር እንደው ብታወጣ 2 ብር በቃ እንደው ኧረ 3 ብርም አይሞላም 2 ብር 2.50 አንድ ምግብ ለእኔ ብታዝ ማለት ነው። አብሬያቸው ቢሄድና ቢሆን ሲያምርሽ ይቀራል በሉኝ በኮመንት። ሲጀመር አስበኝ ይዘኝ አትሄድም። ስራም አላጣች። ሰሞኑ ደግሞ እናንተ የሚሞት ሰው በዝቷል። ምን ጉድ ነው? ወይኔ በተለይ ማን ነው የሚሞተው? ሙሽሮቹ እንዴ! ትላንት ተጋቡ ዛሬ ሞቱ። ኧረ በኢየሱስ ክርስቶስም የሚባል ነገር በዛ። አሁን ደግሞ ምን ጉድ ነው እናንተ? ኢትዮጵያ ምንድን ነው እየገባ ያለው? ቆይ እንዴ! ወደ አማራ ክልል መሰለኝ አንድ ሐሙስ ተጋብቶ አርብ ጠዋት ሞተ። በተለይ ባባልዮ ምን ጉድ ነው? ኧረ በስመ አብ። ከዛ ደግሞ ወደ ደቡብ ክልል ጎፋ ይሆን ወደ አርባ ምንጭ ይሆን ብቻ አላቅም። ከልጅነቷ ጀምሮ አብሯት ሲያስተምራት ምን ስላት አድርሶ ትልቅ ሆና አገባት። ግን እሱን አግብታ እያለች
አንድ ሌላ ብር ያለው ሰውዬው ጠበሰች። ከዛ ሰውዬው ምን ያደርጋል? ይሄ አዲሱ የጠበሰችው ብር ያለው ሰውዬው ይሄኛው ደሃ ስለሆነ ይሄኛውን እናጥፈውና እኔና አንቺ አብረን እንሆን ይባባላሉ። ተስማምቶ ይሄኛው ባሏን ገሎ የመጀመሪያው የልጅነቷን ባል ገሎ ከዚህኛው ጋር ይሆናሉ። መጨረሻ ላይ ታወቀባቸው ምስጢሩ እንዴት እንደሞተ። ግን በሽጉጥ ነው የተገደለው ሰውዬው። ስራ ሲሄድ ጠዋት ላይ ስራ እየሄደ እያለ በሽጉጥ ገሎ ነው የተሰወሩት። ግን ተያዙ። የሚገርመው ነገር ተያዙ። እግዚአብሔር ፈራጅ ነው። ለነገሩ መጨረሻ ዘመን ነው። መጨረሻ ዘመን መሆኑ ደግሞ ያስታውቃል። የእውነት እንዴ! ለምንድን ነው እንደዚህ ያልኩት? ተጋቡ፣ በንጋታው ወይ በሶስተኛ ቀን ሞተ። እንዴ! የሰርጉ ቀን ምንድነው? የሰርጉ ዝግጅት ወደ ለቅሶ ተቀየረ። ወደ ለቅሶ ወደ ሀዘን ሆነ። አብዛኛው ሰሞኑ ደግሞ እሱ ነው። ሌላ ደግሞ ትናንት የሆነ ቡችላ የሚያካክሏል ልጆቹ ይጋባሉ። ትናንሽ አና ኧረ በጌታ በኢየሱስ ስም ኧረ ምን ጉድ ነው ግን? ምን ጉድ ነው? ገና ደረቷ ላይ ራሱ ጡት አልወጣም። ባዶ ደረት ይዛ ቆይ አገባች። ከዛስ እንዴ አሁን እቺ ልጅ መውለድ ትችላለች በዚህ እድሜ? እንደው እኔ አላቅም። ምናልባት ይወለድ ይሆናል እንጃ፣ ይቻል ይሆናል። ቆይ ምንድነው? ምን ጡት ነው የምታጠበው? ራሷ ህፃን እንደገና ህፃን አምጥታ። ኧረ በስመ አብ! እንዴ የሰው ሲገርም። እኛ ሰፈር ራሱ የሆነ ልጅ ትላንትና ቅርብ ከአንድ አመታት በፊት ጌታ ምስክሬ እናንተ ቁመቱ እንደዚህ ድክ የሚለው ሰውዬው ልጁ አግብቷል። ደግሞ በፌስቡክ ላይ ፖስቷል። ደግሞ ምን ያደርጋል መጨረሻ ላይ ይሄ የተወለደበት ዓመተ ምህረት ማለትም መታወቂያው የቀበሌ መታወቂያው በራሱ ፌስቡክ ፔጅ ላይ ፖስት አድርጎታል። አሁን ማለት ምንድን ነው መታወቂያውን ፌስቡክ ላይ ፖስት ማድረጉ? አንደኛ ምንድን ነው ጥቅሙ? እሱ ደግሞ ከልጅቷ ጋር ሆኖ ራሱ ፌስቡክ ላይ ፖስት አድርጎታል። አሁን ቆይ እኔ የምለው ማርያምን፣ ቆይ የሚያድጉ ልጆቹ ከዚህ ምን ይማሩ? ምን እያዩ ይደጉ? ምን ተሞክሮ ይውሰዱ? በህፃንነት ሳናድግ መግባት እንደሚቻል ይሄንን እያዩ ይደጉ፣ ይሄንን ያወርሱ ከወላጆቻቸው። ቆይ እኔ በጣም ማርያም ብዙ ጥያቄ ነው የሆነብኝ። በተለይ አሁን እኮ እኔ ሽማግሌ ነኝ፣ በእነሱ ፊት እኔ ሽማግሌ ነኝ። ምክንያቱም እኛ ኑሮ እንሙላ ቤት ውስጥ ምን አለኝና ነው ማገባው። አብዛኛው ሰው አሁን እያለ ያለው ኑሮ ተወዷል እንዴ። እኔ እኮ ገብርኤልን ይሄ ህፃን ሆኖ የሚጋቡት ቆይ ምንድን ነው የሚበሉት? ከየት ሳምጥቶ ነው የሚበሉት? እንዴ እኛ ከፍ ብለን አሟልተን እንጋባ ይሁን ይቅር ምናምን ብለን ቁጭ ብለን እንኳን አልሞላ ብሎናል እንዴ። አልተማሩ፣ ተምሮ አልጨረሱ። ተምሮ መጨረሻ እድሜያቸው ራሱ ገና ነው። ተምሮ የሚጨርሱበት እድሜው ራሱ ገና ነው እንዴ። ግን ተጋቡ። ቆይ ማለት እንዴት ነው የምተዳደሩት? እንደው ጉድ እኮ ነው። ቆይ ምን ጉድ ነው ጌታን። እኔ ብዙ ጥያቄ ነው የሆነብኝ። በተለይ እኔ ይሄ መጨረሻ ዘመን መሆኑ በቃ ጽድት ብሎ በቃ ምንም አይናገር። የመጨረሻ ዘመን ኧረ ጌታ ሆይ ይቅር በለን መድኃኒዓለም። ኧረ ቶሎና እንዴ! ኧረ ቶሎና በቃ እንዴ! እንደዚህ አይነት ነገር እያየን ማርያምን እኔ ራሴ ያመኛል እንደዚህ ሳይ። እኔስ የት ነኝ ይላሉ አንዳንዴ። እኔ አይና ማርያምን አሁን እነዚህ ፊት እኔ ማለት እኔ አሁን እኔ ትልቅ ሰው ነኝ እኮ በእነሱ ፊት አስቡ እንዴ! ከባድ ነው፣ በጣም ከባድ። ማርያም ውዶቼ ምግቤ ቀዘቀዘች እንዴ! ገና እኮ ግማሹን ያህል አልበላሁም። ስሙኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ደግፉኝ። እወዳችኋለሁ ደግሞ በጣም ሰብስክራይብ አድርጋችሁ ደግፉኝ፣ አበረታቱኝ። እወዳችኋለሁ። ደግሞ በሌላ ወሬ እመጣላችኋለሁ እንዳታስቡ።